ለጠላቶቼ እድሜ ይስጣቸው፣ በሽታም አይንካቸው፣ ስኬቴን አይተው ህመማቸው የምታዩቸው ይነሳባቸዋል። ንግስቷና ንጉሱ ከካሜራ ጀርባ እንዲህ ነው ላይፋቸው። ቤተሰብ እናንተ ደግሞ የራሳችሁን ሰላም ፈልጉ። የመውደድ ቁጣ ነው ወይ በሰው ክፉ የስ ነው ወይ? የመውደድ ቁጣ ነው ወይ ክፉ ሰርቼስ ነው? ለሃይሚም ለብሩኬም አድማጮች እችን እንጉርጉሮ ጋብዣችኋለሁ። ተጋበዙልኝ ቤተሰቦች ማለት ነው። ዛሬ እንግዲህ አንዳንድ ነገር ልናገር መጥቻለሁ። ያው እንግዲህ ነገር ቢደጋግሙት በአህያ ይጫን የሚባል ተረት አለ። ግን ያው አንዳንድ የተሰማኝ ነገር መናገር ግድ ነው። ትናንትና እንግዲህ በተሰራ ቪዲዮ እኔም የተናገርኩት የኦዲየንሶችን እንትን ነው ያንጸባረኩት። ሲስ ተስፋ ቆርጠሽ ነው ያላችሁ አላችሁ። እሱን ልነግራችሁ ነው የመጣሁት። በተረፈ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። አዳራችሁ፣ ውሏችሁ፣ ረፋዳችሁ ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ካልደፈረሰ አይጠራም ይላል ብሩክ ማለት ነው። ትናንትና ድፍረስረስ ነበር ያደረገው። ትንሽ ይሻላል። ትንሽ በማልቀሱም ደረጃ ያለው ነገር ትንሽ የተሻለ ነው። ያው የሆነ ነገር ቢቀላቀልም ይቻላል የሚባል ነገር አለና ቤተሰቦች እኔ ትናንት ተስፋ ቆርጬ አይደለም በቪዲዮ ላይ እንደዛ ልል የቻልኩት ማለት ነው። ያው የብዙ ኦዲየንሶችም አስተያየትም ስለሆነ አንዳንዴ የድራማሽ ተቋዳሽ አታርጊኝ ብሏል ብሩኬ። አንዳንዴም የእነሱ ድራማ ተቋዳሽ የሆኑ መስራትም ትንሽ ስለሚከብድ አንዳንድ ጊዜ ለኦዲየንስም እነሱንም በተመለከተ አድርጌ ነው እኔ የሰራሁት። ብዙዎቻችሁ ደግሞ የልብ ስብራት እንዳይኖራችሁ ቢያንስ እኛ በምንሰራው ቪዲዮ እንድትጽናኑ፣ እኛ ደግሞ እውነታውን ማለት በምናያቸው ልክ የተወሰነ ሰው አያውቅም፣ የተወሰነ ሰው ደግሞ ያውቃል። እያወቅንም ቢሆን እየተከታተልናቸው ነው። ምንም እዚህ ጋር ለእኛም ምንም ሳይድ ኢፌክት የሚፈጥረው ነገር የለም። የነሱ ክብር ነው የሚወርደው እና እኔ እዚህ ጋር ልናገር የፈለግኩት ነገር ምን ማለት ነው? ምን መሰላችሁ? እዚህ ጋር የሚጎዳ ሰው እንደሌለ እንድታውቁ ብቻ ነው እኔ የምፈልገው። ሀይሚ እንዲሆነች ምናምን በፍጹም ሲጀመር በመጀመሪያ ሀይሚ እንለያይ ይሄንን እምላችሁ ሀይሚ 2 ቀን ሆስፒታል ገብታ ከወጣ በቃ ቀለበቱን ከመለሰች በኋላ የሚሰራው ቪዲዮ ነው እኔ የምነግራችሁ። ከዛ በፊት ያለው ሪሊ ነበር፣ አልፏል። ጋሽዬ ገብቶበት አስታርቆ አልፏል። እኔ ከዛ በኋላ ያለው ነገር ነው የምነግራችሁ። ከዛ በኋላ እንግዲህ ከጎኔም ሁኜ ምንም ሁኜ እያለ ብሩኬ እሷም እየተግደረደረች እኛ ጋም ኦዲየንሶቹ ጋር ስህተቱ ተፈጥሯልና አንድ እድል ይሰጠው ብሩኬ በሚል ሀይሚን ተጽዕኖ አሳድረንባት ነበረ። እውነት ለመናገር ግን ደግሞ ያን ተጽዕኖ ቀይር አድርገውት አሁን እነሱ ያው እንደዛ ስትል ሀይሚን እንለያ ያለችበት ፓርት እርግጠኛ ነኝ ከሆነ ሰው ጋር መታ እሷ ቪዲዮ ትሰራ ነበረ። የባሰ ነበር ነገሩ የሚሰፋው ማለት ነው። ግን ኦዲንሱ ደግሞ እድል ይሰጠው የብሩኬን ስህተት እንችላለን ብለን አያደርገውም በሚለው እንችላለን በሚል እድል ስጩ ብለን ሀይሚን ተጽዕኖ አደረስንባት። ሀይሚም እሺ በሚለው ተስማምታ አብረው ከጎኑ ሆና በበቀልም ሆነ በምንም ሆነ ከጎኑ ለመሆን ሞከረች። ግን በቀል ነው እንጂ ይሄ የሀይሚ እውነት እንደ ድሮ ተመልሳ አይደለም። እንደገና የተሰጣት ካራክተር ነው። ምንም ማድረግ አይቻልም። ገባችሁ ቤተሰቦች? አሁን ሌላ ሰው ከሚመጣ ኦዲንስ ጋር ያለውን ነገር ሲያስቡት የባሰ ነው የሚሆነው። ስለዚህ በዚህ መልኩ ከብሩኬ ጋር እንድትከውን ሀሳብ ተሰጣት፣ እየሰራች ነው ያለችው። አለቀ እንጂ አሁን የብሩክ ማንነት ነው ሀይሚን እንደዛ ጎትቶ ማውጣት ምናምን። ሲጀመር በካሜራው ኤዲት እያደረጉት ነው። ያን ያክልም አይጎትታትም። እናንተ አትጨነቁ። ይሄ ሰውን በቃ ሰውን እልህ ውስጥ መጨመር አይነት ነገር ነው። ገባችሁ? አሁን አንዳንዴ ከራሴ በላይ ሳሳላታለሁ፣ ከራሴ በላይ ሳሳለታለሁ የሚሉ አሉ። ሁሉም ለሀይሚ የሚወዱ በጣም አሉ፣ ለብሩክ የሚወዱ በጣም አሉ። እና የነዛ ሰዎች ደግሞ እንዳዩት ነው። ሰው ማለት በራሱ በስሜቱ ነው በቃ እንትን የሚለው። በሰዓቱ ስታዩ መጥፎ ነገር ትናገራላችሁ ምናምን፣ ግን ያ የምትናገሩት ነገር ስለምትወዷቸውን እንጂ ጥላቻ አይደለም። ግን ደግሞ እነሱ ጋር ደግሞ ምን አለ መሰላችሁ፣ ከዚህ በፊት ሀይሚ ተናግረዋለች። እኔ የሆነ ነገር ብሆን ብሩክ ነው የሚደርስልኝ፣ እሱ የሆነ ነገር ቢሆን እኔ ነኝ የምደርስለት ብላለች። ያንን ነገርም መርሳት የለባችሁም ዛሬ ላይ ማለት ነው። እኛ በምናየው ነገር መሸበር፣ ማልቀስ ምናምን ለእነሱ መሳቂያ መሆን ነው። ባይስቁብንም እንዴት በቃ ይገረማሉ። ለምንድን ነው የሚያለቅሱት? በእናንተ ኬዝ ያለቀሱ እስከማይመስላቸው ድረስ ነው የሚረዷቸው። ገባችሁ? ምክንያቱም እኛ ሀረብ ሀገር ሆነን ብዙ ስቃይ እንዳለብን እኔ ራሱ አሁን በብሩክ ወጥቼ ባለቅስ
የሆነ ነገር ፈልጌ ነው እንጂ መቼስ ለብሩክ ያለቀስኩ እንደማይመስል ሰው እንደማይረዳኝ ነው የማውቀው እኔ ማለት ነው። የምሬን ነው የምነግራችሁ። ሰው እኮ ያሳዝናችኋል። የማያሳዝንም ሰው አይኖርም። ታዝናላችሁ፣ ለሀይሚም ለብሩኬም ታዝናላችሁ። ግን በዛ ጉዳይ ላይ እናንተ ወታችሁ ብታለቅሱ በራሳችን ነገር ተጠምደን ያለቀስን ነው እንጂ የሚመስለው እውነት ለብሩኬ ወይ ለሀይሚ አዝነን አዘኑ እንደማይሏችሁ 100% እርግጠኛ ነኝ። ይሄን ማለት ነው። ስለዚህ እያንዳንድሽ በቲክቶክ መስኮት ምናምን ለምንድን ነው የምታለቃቅሱት? ይሄን ነገራችሁን አቁሙ። መሳቂያ አትሆኑ። የምሬን ነው። አሁን አንዳንዴ እኮ የሚያስለቅስ ነገር እኮ አለ። አሁን ባለፈው ሀይሚ ሆስፒታል ገባች አይደለ? ያ ነገር በቃ የሆነ ይረብሻል። በዛ ነገር ብታለቅሱ ምንም አታርለም። ግን እዚህ ጋር ብሩክ ጎተታት ብሎ ማልቀስ፣ እዚህ ጋር ብሩኬ እንደዚህ ሆነን ብለን ሀይሚን የሆነ ነገር ጀጅ ማድረግ ጥሩ አይደለም። አሁን እዚህ ጋር አሁን ሀይሚ ሌላውን ለያያለሁ ብላ ሌላ ሰው ወንድ መጥቶ ይሰራ ነበር። እቅዱ እንደዛ ነበረ። ግን ወንድ ሲመጣ ደግሞ ሀይሚ ምን እንደምትሆን ሲታሰብ በቃ ሀሳብ ቀየሩ እና በእንደዚህ አይነት ኬዝ እንዲሰሩ ተፈለጉ። እውነት ማይሞት አሁን ትናንትና እዩ ካሜራ ማን ሰጣት? ማን ፈቀድላት? ካሜራ ማን? ቤኪ ነው ይዟቸው ሄደው። ታዲያ ቤኪ የእነሱ ጓደኛ እንዴት ነው እዩንም ጠርቶ ሀይሚንም ጠርቶ ይዞ የሚሄደው? እንዴት በአንድ አይነት ሰዓት እንዴት እዛ ሊገናኙ ይችላሉ? ምንም ካላወቁ፣ ምንም ካልተነጋገሩ፣ ቪዲዮ እንዲቀረጽ ካልፈለጉ እንዴት እዛ እሱ ሩም ቀየረ? አትድረሱብኝ ብሎ ጓደኛውን ይዞ ሄዶ እዛ ነው ያለው። ግን ቤኪ እዛ ቤት ውስጥ ይዞ ለመሄድ ምን ምክንያት አለው? ቪዲዮ እየሰሩ አይደል? እቅዳቸው አይዲያቸውን አይደል? እዩ የመጣችው ወደኛ፣ እዩ ኢንትሮ የሰራችው። ብሩኬም አልፈልግም አትደርሱብኝ ከሆቴ ውጡ ብሎ ነው ከትናንት ወዲያ ጥሏቸው ሄደው። ሀይሚም መስራት አትችልም። መግቢያ መስራት ያለባት ማን ነው? እዩ ናት። እዩ ፈላጊ ሆና መሄድ ነው ያለባት። ስለዚህ እዩንም አትውቀሷት፣ ብሩኬንም አትውቀሱት፣ ሀይሚንም አትውቀሱ። በተሰጠው ነገር ማስተካከል ያለባቸውን ነገር መናገር መብታችሁ ነው። በቪዲዮ ላይ እኛ ማንንም ጥላቻ የለብን። ሺህ ዓመት አንኖር። ምን እንዲህ ዛሬ እኮ ታይተን ነገ የምንጠፋበት ጊዜ ላይ ነው ያለነው። ስለዚህ አንዳችሁ ለአንዳችሁ ጠላት አትሆኑ። እናንተ እወቁበት። በተለይ ቲክታክ መንደሮች ማለት ነው። ማንም ትልቅም ሆንሽ ትንሽም ሆንሽ የአሜሪካም ሆንሽ የአረብ ሀገርም ገረድ ሆንሽ ዘሴም ምንም ልዩነት የለንም። ገባችሁ አይደለ? እዚህ ጋር እኔ የምናገረው ነገር ትረዳላችሁ የተስፋ አደርጋለሁ። ሲቀጥል ትላንትና ስለ ቪዲዮ ማብራራት ያልፈለግኩት ያው ሁል ጊዜ አንድ አይነት ነገር ማውራት ይከብዳል። አንዳንዴ ቪዲዮ እየገባኝ የእነሱን ነገር ለማስረዳት እነሱ ሞራላቸውን ለመጠበቅም ብቻ ሳይሆን ቪዲዮን የተረዳሁበት መንገድ ደግሞ ትክክል ነው። እነሱ ከሆኑ የሚሰሩት ቪዲዮ ያስተምራል፣ በደንብ ነው የሚያስተምረው። ግን ህዝቡ ልብ አድርጎ ማየት አልፈለገም። በቃ የሚያዩት ተንኮሉን ብቻ ነው። እንዴት ጎትታታል፣ እንዲህ ያመናጭቃታል። በፊት ስትለመን እሷ እምቢ ብላ አሁን ትለምነዋለች። አሁን እንደዚህ ነው። በቃ ሞራል የሚያወርድ ነገር ነው ሰው መናገር የሚፈልገው ማለት ነው። ግን ሀይሚ አሁን እየለመነች ሳይሆን ተቀይሮ የተሰጣት ካራክተር ነው ይሄ። እንደዛ የሚያደርጋት እሱ ነው። ገባችሁ? የሆነ የቅናት ነገር በቅናት መንፈስ እሱ ማናደድ እሱ ማቃጠል እንደዛ ነው እንጂ አሁን ከልቧ ያ የሀይሚ ታለንት ሀይሚ ባህሪዋ ነው የሚመስላችሁ እናንተ? አይደለም። እኔ በፍጹም ሀይሚ እንደዚህ አይደለችም። ግን የተሰጣት ነገር ነው። ብሩኬም ቢሆን እንደዛ ቆጣ ብሎ በዚች በአንድ ቃል ውስጥ እንዲህ ሂጅልኝ ውጭልኝ ሀይሚን ይላታን ብላችሁ እና ጭንቅላታችሁ ያስበዋል? በፍጹም እኔ አላስበውም እንዴ። ሲቀጥል ደግሞ እሷ ስትመጣ እኮ ነው ልትመጣ ስትል እኮ ነው እጁን ከሸዋ ላይ አድርጎ እያጽናናት ምናምን የነበረው። ገባችሁ? ስለዚህ ይሄ የሚሰራ ድራማ ነው ስላልተነገረ ነው እንጂ ድራማ ነው ተብሎ ስላልተነገረ ነው እንጂ በደንብ ድራማ ነው። በደንብ የህይወት ታሪክ ያለው ጉዳይ ነው። በደንብ ማለት ነው። በፍቅረኛሞች መካከል በተለይ ይፋ ያልወጣ ፍቅር በጣም እንደዚህ አይነት በጣም እዩ አሁን እርጉዝ ሆና የምታየው ስቃይ እስኪ አስቡት። እርጉዝ ሆናለች ብላችሁ እናንተ እሷን መሳል ነው እዛ ቦታ ላይ ያ የከዳት ወንድ ወይም ደግሞ የልጇን አባት የማታውቀው በጥርጣሬ እሱ ነው እያለች አላምንልሽ ብሏት ስትታገል በእርግዝና ሰዓት ያንን ስቃይ ማሳለፍ በጣም ከባድ ነው። ይህንን እሷ እየገለጸችው እያስተማረችው ነው በሴቶች ላይ ሆና ማለት ነው። ሀይሚ ደግሞ ምንም ሳታቅ ይሄ በደል ደርሶባት ከሱ ጎን ሆና የምታየው የምትሰደበው የምትገጠጠው የምትገፋው ነገር ያን ነገር ያሳያል። ብሩክም ደግሞ ባላወቀው ነገር ባልሰራው ነገር በሆነ ኬዝ ከእሷ ጋር ከልጅቷ ጋር ቀርቧትም ሊሆን ይችላል።
ወይ እሷን ለመርዳት ይሆናል ወይ ደግሞ እሷን የሆነ ነገር ብቻ በሆነ አጋጣሚ አግኝታው ግን አሁን ላይ እሱ ራሱ ስቃይ እየከፈለ እንደሆነ በማያውቀው ህይወት በማያውቀው ነገር በድሮ ታሪኩ አሁን ላይ አንድ ቀን ባገኛት ይችል ልጅ ማለት ነው ይሄ ስህተት ይፈጸምም አይፈጸምም ብዙ ስቃይ ስትረስ እያሳለፈ እንደዛ አይነት ነገር ነው ሆኖ እየሰራ ያለው ማለት ነው። የሆነ ህይወቱ ግራ የተጋባው ወንድ በቃ ለመኖርም ላለመኖርም የሚመኝ አይነት ወንድ እንደዛ ሆኖ ነው እየሰራ ያለው። ምክንያቱም ከቦታ ቦታ እየሸሸ የሚኖር ወንድ ነገራቶችን እየሸሸ የሚኖር እንደዛ ሆኖ ነው እየሰራ ያለው እንጂ ምንም እኮ በደንብ ካብራራችሁት ቪዲዮ እውነት ለመናገር ብዙ ነገር ትማሩበታላችሁ። ለህይወታችሁ ጠቃሚ የሆነ ነገር ነው እና የኛ ውድ ቤተሰቦች በሚደረግ ነገር አትረበሹ። ዛሬም ነገም ብሩክና ሀይሚ በፍጹም ይለያያሉ ብላችሁ ተስፋ አታድርጉ። እኔ ትላንት ተስፋ ቆርጬ አይደለም እንደዚህ አይነት ቪዲዮ የሰራሁት ማለት ነው። ያው አንዳንድ ጊዜ አስተያየት መናገር ግድ ነው እና የቪዲዮ ሁኔታ ስላልተመቸኝ ነው። ሁለት ሴቶችን አስቀምጦ እንደዚህ ምርጫ ውስጥ ማስገባቱ ምናምን ለተመልካቹ ትንሽ የሚከብድ ነገር ነው። ለዛ ብዬ ነው ማስረዳት የፈለግኩት እንጂ እኔ ተስፋ ቆርጬ አይደለም። እኔ በሀይሚና ብሩኬ መቼም ተስፋ አልቆርጥም። በምድር ላይ እስካለው ድረስ ተስፋ አልቆርጥም። ከምድር ከሌለሽማ ምን ተስፋ ታደርጊያለሽ እንዳትሉኝ ቤተሰቦች፣ ያው ይሄ እግዚአብሔር ስራ ነው እና ምንም እንደዚህ አይነት ቴንሽን አይግባችሁ። እኔ እንደዛ ስላልኳችሁ በአንቺ ነበር የምነጽናናው እንዴት እንዲህ አልሽ ብላችሁ ነበረ። በፍጹም ምንም ተስፋ አትቁረጡ። እውነት እኔን የምትከታተሉኝ ሰዎች ሀይሚና ብሩኬ የመለያየትን እድል ቻንስ አታስቡት። እውነቴን ነው የምነግራችሁ። እኔ ከስደተኞች እህቶቼ ብሩክ ወይም ሀይሜ አይበልጡብኝም። ምክንያቱም የእናንተን ጭንቀት እረዳለሁ። እናንተ ያላችሁበት ቦታ፣ እናንተ የቆማችሁበት ቦታ እኔ አውቀዋለሁ። ስለዚህ ይህንን የምነግራቸው እኔ በገባኝ ልክ ነው። ለምን ዩቲዩብ ምን ስትሰሩ ለውጥ እንዳለውና ምን ሳሰሩ ለውጥ እንዳለው ስለማውቀው ነው። ገባችሁ? በእነሱ እንኳ ማለት ነው። እነሱን እየተከታተልን ለውጡን ስለማውቀው ነው ይሄን ለእናንተ ማስረዳችሁ እንጂ ማንም ሰው ከመሬት ቢጣላ ህይወቱን በዚህ ልክ ሚዲያ ላይ እንደዚህ አዝረክርኮ የሚሰራ ሰው ማንም የለ። እንኳን አይደለም ብሩኬ ለክብር የሚጨነቀው ሰው፣ እንኳን አይደለም ሀይሚ ለክብር የምትጨነቀው ሴት ይሄን አይነት አይዲያ አያመጡም። ግን መስራት ስላለባቸው ብቻ ነው። ሌላ ስራ ይስሩ የምትሉ ሰዎች ሌላ ስራ ማን ይመለከታል? ማንም አይመለከትም እኮ ተመልካቹ ራሱ እንዲህ አይነት ነገር ይፈልገው እና ለማንኛውም የኛ ውድ ቤተሰቦች ይመቻችሁ፣ ተጋበዙልኝ ይችን ሙዚቃ። ወዳችኋለሁ፣ አመሰግናለሁ። ባይ። ለምን ሰው ላስቀይም ለምን ወገልጣ ለምን ወገልጣ በትንሽ ትልቁ ሆይ ስናደድ ስቆጣ አሁንስ መረረኝ ይብቃ መበደሌ ተወኝ ልሁን እንዳመሌ